توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته يتودداتشه يدعوة تي في تبلكاتوش في رحاب آيات በአንቀጾች ጥላ ስር የተሰኘው ፕሮግራማችን ላይ ዛሬም አንድ አንቀጽ ይዤላችሁ መጥቻለሁ። قال الله تبارك وتعالى واستعينوا بالصبر والصلاة وإنها لكبيرة إلا على الخاشعين الذين يظنون أنهم ملاقو ربهم وأنهم إليه راجعون بصلاتنا بتقستنا بصلاة تاقزوا إرصاء بتهتان لا يكال هنا بستكر كبادنات النزيا كجيتات جوغارا اندمي جنانيو رقت انيا يهونو ودرسو اندمي ملسوم رقت انيو جهونو ناتشاو إلا ሁለት ነገር ነው ያዘዘን። አንደኛው ሶብር ነው፣ ትግስት ማለት ነፍስ የምትጠላው ነገር ላይ ሳይበሳጩ ቻል አድርጎ ማለፍ ማለት ነው። እንግዲህ ይሄ ሶብር የሰው ጉብዝና የሚለካበት ትልቅ ነገር ነው። አዋቂ ለመሆን ትግስት ያስፈልጋል። ብዙ ምርምር፣ ብዙ ጥናት፣ ብዙ መማር ስለሚፈልግ ትግስት የሌላቸው ሰዎች ከመንገድ ይመለሳሉ። ጀግና ማለት ጠላቱን በትግስት የሚበልጥ ማለት ነው። ሌላ የለውም። ቶሎ ማይሸነፍ፣ ቶሎ እጅ ማይሰጥ ጽናት ያለው ያ አዩሃ الذين آمنوا اصبروا وصابروا ይላል በሌላ አንቀጽ። ታገሱ በትግስትም ከጠላቶቻችሁ አይሉ ማለት ነው። حتى የዱንያ ህይወት ላይ ጥሩ የትዳር ባለቤት ለመሆን የትዳር ጓደኛው ባህሪያት ላይ ታጋሽ መሆን አለበት። ስራ ላይ ጽኑ መሆን አለበት። ንግድም ላይ ቢሰማራ ትግስት የሌለውና የዛሬን ችግር ብቻ አይቶ እጅ የሚሰጥ ከሆነ ይሄ ለስኬት አይበቃም። ካስሮም አትርፎም ወጥቶ ወርዶ አስቦ ነው ለስኬት የሚበቃው። የዲን ጉዳይ ላይ ሲሆን ደግሞ በጣም ትግስት ያስፈልጋል። እንግዲህ ሶስት አይነት ነው ይላሉ ዑለማዎች። አንደኛው መከራ ላይ መታገስ ነው። ልጅ ሞታል፣ ባል፣ ሚስት፣ ወንድም፣ አጎት፣ ጓደኛ፣ የስራ ባልደረባ ይሞታል። ሚይዘው የሚጨብጠው ሊያጣ ይችላል ሰውየው። ግን የዛን ጊዜ ጥጥት አድርጎ الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون እነዚያ መከራ በገጠመቻቸው ጊዜ እኛ የአላህ ነን፣ እኛ ወደ እርሱ ተመላሽ ነን የሚሉት ናቸው ይላል። ይሄ እንግዲህ መከራ ላይ መሰበር ማለት ነው። በግሉ ቢታመም፣ ቢደኸይ፣ ጠላት ቢያጠቃው፣ ምቀኛ ቢነሳበት፣ የተለያዩ ችግሮች ቢያጋጥሙት ትግስት የሌለው ሰው አይወጣውም። የዛሬን መቻል ያቅተውና ያሃቹንም ያበላሻል። ሁለተኛው በዒባዳ ላይ ጽናት ያስፈልጋል። እንግዲህ ቀላል መፈተኛ ቀላል ይመስላል እንጂ ቀላል አይደለም። 5 አውቃት ሰላት ከመስጂድ ሳይነጠል መስገድ እንኳን ለሁል ጊዜ ለአንድ ቀን እንኳን ከባድ ነው።
እንደው ከራሳችን ጀምሮ የምናገኛቸው ወንድሞች ሁሉ ከሱብህ ጀምሮ እስከ ኢሻ ድረስ አንድ ቀን ጀማዓ ያላለፈው ማን አለ ብለን ብንጠያየቅ ብዙዎቻችን የተዝጎረጎረ ስራ ሰርተን ነው የምንገኘው። ሱብህ ሰግደናል፣ ዙህር ለብቻችን ወይም ርቀናል፣ ወይ ደግሞ ዙህር ገጥሞን ከሰገድን አስር ላይ የለንም። ጾም ሶብር ይፈልጋል። ሐጅ እንደውም ከሀገር መልቀቅና በረሃ ላይ ውጣ ውረድ ስላለው ትግስት የሌለው ሰው አያደርገውም። ካደረገውም ደግሞ የሚበላሽበት ነገር ይበዛል። ፈላ ረፈሰ ወላ ፍሱቀ ወላ ጅዳለ ፊል ሐጅ ብሏል። አሉባልታ ማይረባ ነገር አመፀኝነትና ጭቅጭቅ ሐጅ ላይ እንደሌለ ያስተምራል። ይህንን ለማድረግ ጽናት ይፈልጋል። ሌላውም እንግዲህ ቆጥረን ማንዘልቀው ሶብር ይፈልጋል። ሶብር አለ ጣዓት ዒባዳ ላይ ሶብር ያስፈልጋል። ሶብር አኒል መዓሲ ሶስተኛው ደግሞ ከኃጢአት ላይ ታግሶ የሚያጓጉ ነገሮች ይመጣሉ። ለምሳሌ ወጣት ይሆናል፣ ለዚና የሚጋብዘው ስሜትም አለ፣ ያን ፍላጎቱን የሚያስተናግድም አካል ያጋጥመዋል። ያንን ይሄማ አላህ ጋር ያጣላኛል ብሎ መታገስ ትልቅ ጀግንነት ነው። ስለዚህ ሶብር የሚባለው ህይወታችንን በሙሉ የሚዳስስ ነገር ነው። ወስተዒኑ ቢሶብር ያለ በትግስት ታገዙ ማለት ለማንኛውም ስኬት ትግስትን አጋር አርጋችሁ ካልያዛችሁ በስተቀር አደርሱበትም ነው የሚለው። ቀጥሎ ያለው ደግሞ ሰላት ነው። በሰላት ታገዙ። ሰላት በእኛና በአላህ መካከል ያለች መገናኛ ስለሆነች ጸንተን እሷን መስራትም እንደገና እሷን ለሌላ ስኬት ሰበብ ማድረግ አላህን ጋር እየተገናኘን አላህን እየለመን ያ ረቢ ያሳካልኝ፣ ያ ረቢ ይገዘኝ፣ ያ ረቢ ይቅር በለኝ የሚል ያስፈልጋል። ወኢነሃ ለከቢረቱና ለይቺ ግን ከባድ ናት። የቷ ሶላቲቱ በተለይ ከባድ ናት። ኢላ ዐለል ኻሺዒን አላህን በሚፈሩ ሰዎች ላይ አለና ቀጣዩ አንቀጽ ላይ الذين يظنون أنهم ملاقو ربهم ከጌታቸው ጋር እንደሚገናኙ እርግጠኛ የሆኑት ናቸው። ያንን ስላረጋገጡ የዛሬው ድካም አይታያቸውም። ቂያማ አለ አይደል እንዴ? ቀብር አለ አይደል እንዴ? አላህ ፊት ልንቆም አይደል እንዴ ብለው ይገሰጻሉ። ወደሱ እንደሚመለሱም የሚያረጋግጡ አለ። ይሄ ትልቅ ምክር ነው። እዚህ ላይ እንግዲህ ጸንተን ሶብር የሚለማመዱት ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም ወላ يعطى احد عطاء خيرا واوسع من الصبر አንድ ሰው ከትግስት የበለጠ የሰፋ ስጦታ አይሰጥም ማለት ከዚህ የሰፋ ስጦታ የለም። ትልቅ ስጦታ ማለት እሱ ነው። አጅሩም እንደዚሁ ቁጥር እንደሌለው ቁርአን ነግሮናል። انما يوفى الصابرون اجرهم بغير حساب ይላል። አላህ በሚወደው ላይ የሚሰማሩ ባሮች ያድርገን። የዛሬውን ፕሮግራማችንን እዚህ ላይ አጠናቀናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا